በምዕራብ ጎጃም ዞን ፍኖተ ሰላም ከተማ የሚገኘው ፍኖተ ጽድቅ የበጎ አድራጎት ማህበር የትንሳኤ በዓልን ምክንያት በማድረግ በከተማ አስተዳደሩ ለሚገኙ አቅመ ደካሞች ማዕድ አጋራ። የፍኖተ ሰላም ከተማ አስተዳደር ወጣቶችና ስፖርት ጽሕፈት ቤት በበኩሉ የትንሳኤ በዓልን አስመልክቶ በከተማ አስተዳደሩ በ3 ቀጠናዎች በበጎ ፈቃደኞች አስተባባሪነት በዝቅተኛ የኑሮ ደረጃ ለሚገኙ የህብረተሰብ ክፍሎች ማዕድ የማጋራት ተግባር መከናወኑን አስታውቋል። ዘመኑ ይርጋ በምዕራብ ጎጃም ዞን ፍኖተ ሰላም ከተማ የሚገኘው ፍኖተ ጽድቅ የበጎ አድራጎት ማህበር የትንሳኤ በዓልን ምክንያት በማድረግ በከተማ አስተዳደሩ ለሚገኙ አቅመ ደካሞች ማዕድ አጋርተዋል። የፍኖተ ጽድቅ በጎ አድራጎት ማህበር ሰብሳቢ ወጣት ሙሉነህ ሻረው ከማህበር አባላት የሚገኝ መዋጮውንና ከተለያዩ ባለሀብቶች ባሰባሰቡት ሀብት አቅመ ደካሞችን ማዕድ ማጋራታቸውን ተናግሯል። እኛ በዓሉን በየቤታችን ከምንውል ከነዳያን ጋራ አብረን መዋል ስላለብን እንደው እንደ ስጋ ያምሮ ደስታን ይሰጣል። ልክ እንደመንፈሳዊ ደግሞ በዚህ ልክ ልንለው ማንተምነው ሰማያዊ ዋጋ ይከፈለናልና ማህበሩ በበዓላት ቀናት ለዝቅተኛ የህብረተሰብ ክፍሎች ከሚያደርገው ድጋፍ ባሻገር በችግር ውስጥ የሚገኙ ወገኖችን በዘላቂነት ይዘው እየደገፉ መሆናቸውንም ነው የተናገረው። ማህበራችን ራሱን ህሊናውን ምንም ያለ ገንዘብ ክፍያ ለመልካም ነገር በማስገዛት ከአቅሙ በታቸውን ነዳያንን በቋሚነት ማህበሩ የሚያግዛቸው በየሳምንቱ የሚጠይቃቸው ሰዎች አሉ ማለት ነው። ሌላው የማህበሩ አባል ወጣት ጸጋይ ከፋለም በዝቅተኛ የኑሮ ደረጃ ለሚገኙ ወገኖች በአደባባይ ማዕድ ከማጋራት ባሻገር በቤታቸው ሆነው በዓልን በራሳቸው አቅም መዋል ለማይችሉት ደግሞ ቤት ለቤት የቅርጫ ስጋ እንዲደርሳቸው መደረጉን የገለጸው ለከተማ ደረጃ በአጠቃላይ ባራቱ ማዘን ያሉትን ነዳያን እንጠራለን። እዚህም ቦታ መምጣት የሚችሉ መጣው እንዲገርፉ እናደርጋለን። እዚህ ቦታ ላይ ግን በተለያየ ምክንያት ባልጋ ቆረኛ በደዌ ዳኛ የተያዙት የአካል ጉዳተኛ የሆኑት በተለያየ ኬዝ ምክንያት ደግሞ እዚህ ቦታ ላይ መምጣት የማይችሉትን ደግሞ ከቤታቸው ድረስ እስከ ተበሰለ እስከ ጥሬ ስጋ ድረስ ወስደን በመስጠት በዓሉን በሰላም እንደማንኛውም ህዝብ ክርስቲያን እንዲውል እናደርጋለን ማለት ነው። በማዕድ ማጋራቱ የተካፈሉ ወገኖች በበኩላቸው ለተደረገላቸው ድጋፍ ምስጋና አቀርበዋል። እንቅፋት ሳይነካ ከርሞን እዚህ ደርሳችሁ ደግሞ እንደዚህ ደግሞ እኛን ሰብስባችሁ ደግሞ እንዲህ ለማብላት ለማጠጣት ያብቃችሁ። እድሜውን ጤናውን ደግሞ አይንፈገው። ፈጣሪያችን ደግሞ ሲሰጠን ውሎ ሲሰጠን ይደር። እዚያ ይስጣችሁ። የተራዳችሁት ሁላ እዚያ ይርዳልን። በመርሃ ግብሩ የተገኙት የፈለገ ዮርዳኖስ ልደታ ለማርያም ገዳም የሃይማኖት አባት ቆሞስ አባ ኃይለ ገብርኤል ወርቄ በባህል ወቅትም ሆነ በሌላው ጊዜ የተቸገሩትን መርዳት በሃይማኖቱ ዘንድ ትልቅ ቦታ የሚሰጠው በመሆኑ ወጣቶች ያደረጉት ድጋፍ አርአያ የሚሆን ነው ብለዋል። በዓሉን ማክበር እንግዲህ ነብዩ ዳዊት እንደነገረን ብፁዕ ዘይሌቡ ላይለላይ ወምስኪን እምነት ያድህነው እግዚአብሔር ብፁዕ ዘይሌቡ ላይ በነዳያኖች በችግረኞች ላይ ልብ የሚያደርግ የሚያስተውል ሰው እሱ ከተለያየ ነገር ይድናል። እምነት እቺት ያድነው እግዚአብሔር ከክፉ ነገር ሁሉ ያድነዋል ብሎ እንደነገረን ሁሉ እንደዚሁ ነዳያኖችን ጠርተን የሌላቸውን ዋስና የሌላቸውን ማለት በዚህኛው ዓለም በዚያኛው ዋስና ያላቸውን ጠርተን ብናበላ ብናጠጣቸው ትልቅ መፍትሄ ያለው የመንግስተ ሰማያት መክፈቻ የመንግስተ ሰማያት በሮች ናቸው። የፍኖተ ሰላም ከተማ ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ መንግስቱ ተስፋዬ የትንሳኤ በዓልን ምክንያት በማድረግ በከተማ አስተዳደሩ የሚገኙ ወጣቶች በ3 ቀጠናዎች ከተለያዩ አካላት ድጋፍ በማሰባሰብ የተቸገሩ ወገኖችን ማዕድ ማጋራታቸውን ተናግረዋል። በዚህ በዓል ላይ እንግዲህ ከተማችን ውስጥ በአሁኑ ሰዓት በትንሳኤ በዓል ላይ ሰፊ የሆኑ ወጣቶች እየተሳተፉ ይገኛሉ። ወጣቶች መንግስት ያልደረሰባቸው ቦታዎችን መንግስት ያልደረሰባቸው ችግረኞችን በመለያት በዚህ ትንሳኤ በዓል ምንም ሳይከፋቸው ከቤታቸው ውስጥ እንደሚያሳልፉ ቆጥሮ እንዲያሳልፉ በዓሉን ከፍተኛ የሆነ ስራ እየሰሩ ነው ያሉ። ቢያንስ በ3 ቀጠና ተራጅቶ በተለይ አቅመ ደካሞችን እየመገቡ ነው ያሉ። በከተማ አስተዳደሩ የበጎ ፈቃድ አገልግሎት ከጊዜ ወደ ጊዜ እየተጠናከረ መምጣቱን የተናገሩት ኃላፊው በቀጣይ ከባዓላት ቀን ባሻገር በዝቅተኛ የኑሮ ደረጃ የሚገኙ ወገኖችን በጎ ፈቃደኞችን በማስተባበር ለመደገፍ ይሰራል ብለዋል። አጠቃላይ በከተማችን ውስጥ ይህን በጎ ተግባር ለማከናወን በሁሉ አቅጣጫ በጎ ፈቃድ ላይ የተራጁ ወጣቶች ወደ 258 ሺህ ብር አካባቢ አሰባስቧል።
አሁን ለትንሳኤ በዓል ብቻ ያሰባሰቡት። ይህን እንግዲህ ምንድነው ከጊዜ ወደ ጊዜ እየተሻሻለ ሰው ደግሞ በበጎ ስራ ላይ የመሳተፉ ሁኔታ እየጨመረ የመጣ ነው እና ይህን ካረጋን ደግሞ ማንኛውንም ነገር የሚያጋጥመን ነገር ማንሻገርበት ነገር የለም። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባም ዘመኑ ይርጋም ፍኖተ ሰላም